ሰላም ወይዘሮ ጎኑል እንዴት ነሽ? ሰላም እንዴት ነህ አቶ አሪፍ? ይመስገን ደህና ነኝ። ግን እንዴት ነሽ? ህክምናሽ እንዴት እየሄደ ነው? ይመስገን ነገር አለ እንዴ? የለም በጣም አመሰግናለሁ። እድሜ ላይ ዘይነብ ሁሉንም ነገር የምታስተካክለው እሷ ነች። እንደዛ ነው እንዴ? ደስ ይላል። ሌሊት ላይም ቢሆን ምንም እንዳትሳቀቂ፣ የሚያስፈልግሽ ነገር ካለ አሳውቂኝ። ዞሮ ብቻሽን ነሽ። አመሰግናለሁ። እና ደግሞ እናት ዘይነብ መታለች። ስለዚህ ብቻዬን አልሆንም። ኦይ እሺ። ከትውልድ ስፍራ መጣች? ተመልሳለች። በቃ ትንሽ ስራ አለኝ ብሄድ ይሻላል ወይዘሮ ጎኑል። አይ ቁጭ በል ሻይ አፍልቻለሁ። አንድ ሲኒ እንኳን ጠጣ። አይ ይቅርብኝ እባክሽ፣ ሌላ ጊዜ ይሻላል። እውነት ለመናገር ብዙም የምትወደኝ አይመስለኝ። እንደዛ አትበል። ባይሆን ዘይነብን ሰላም በይ። እሺ እላታለሁ። አሁን ዘይነብ ጋር ብደውል ጥሩ ነው። አይ ማን ነው? ከባንክ ነው የደወሉት። ቱርና ትንሽ እንደተጨናነቀች ታስታውቃለች። ውይ መጀመሪያ ሳገኛቸው ብታያቸው ጥሩ ነበር። ቱርና በጣም ፈርታ ነበር። መንገድ ላይ ብቻዋን ነበረች። ያው እነሱም ማምጣትሽ ጥሩ ነገር ነበር። ግን ቆይ ያቺ ሴት ትንሽ ችግር ብትፈጥርስ? በፍጹም አታረገው። ፖሊስ ጋር ብትደውልና ልጃቸውን አፍነሽ እንደወሰድሽ ብትነግራቸውስ? እማዬ አይታይሽም እንዴ? በጣም ከባድ ሁኔታ ውስጥ ነው ያለችው። ባይሆን ኖሮ እዚያ አትመጣም። አቶ ሲናን ያለውን ነገር ያውቃል። ግድ የለም እንደዛ ቢሆንም መጠንቀቁ ይሻላል ልጄ። እና እዚህ ቤት ውስጥ ምን ያህል ጊዜ የሚቆዩ ይመስልሻል? አላውቅም። አሁን ቱርናን በምንም መንገድ ልወስዳት እንደማልችል ነው የማውቀው። ቢያንስ የሹሌን እምነት ማግኘት ከቻልኩ ምናልባት ቱርናን ይበልጥ ልረዳት እችላለሁ። ይገባኛል። በቃ አታስቢ፣ ሁሉም ነገር ሰላም ይሆናል። አመሰግናለሁ ማዬ፣ ከኔ ጋር ስለሆንሽና እነሱን ስለተቀበልሽ ደስ ብሎኛል። ቆይ ምን ማለት ነው ልጄ? የኔ ልጅ ይሄም እኮ ያንቺ ቤት ነው። በይኔ እነሱ ጋር ተመልሰን እንሂድ። ስዕል እየሳልኩ ነው። ስለዚህ በቃ ሄደን ብርቱካን እንጭመቅ። በጣም ተወርጄ የለ ለቱርና የብርቱካን ጭማቂዋን ጨምቄ አምጥቼላታለሁ። ስሟ ቱርና አይደለም መሌክ ነው። አሁን ብርቱካን ጭማቂ አልፈልግም። በጣም አመሰግናለሁ አስዬ። ሽንት ቤቱ የቱ ጋር ነው ያለው? ላይ አንድ አለ እና ሌላኛው ደግሞ ታች ነው። የፈለግሽውን መጠቀም። እሺ ደርሼ እመጣለሁ። ጀንጊዝ አዎ ጀንጊዝ፣ የታባሽ ነሽ ያለሽው? የትም። እስካሁን መንገድ ላይ ነው ያለነው። እንደዚህ ሆኜ ጥለሽኝ ወጣሽ አይደል አንቺ ቆሻሻ። አሁን የታባሽ ነው ያለሽው? ተመለሺ። አልመለስም ጀንጊዝ፣ ስታገኘኝ ትገለኛለህ። አዳምጪኝ ሹሌ፣ ወይ አሁን ወደ ቤት ነኝ፣ ካልሆነ ግን ያለሽበት ድረስ እመጣና ጎትቼ ነው የማወጣሽ። ማን ነው እያናገርኩ ያለሁት? መልሽልኝ እንጂ ሹሌ። ወደ ቤት ቶሎ ተመለሽ ብዬሻለሁ። ረፊ አታሳብጂኝ። ዘጋችብኝ፣ ጆሮዬ ላይ ዘጋችብኝ። አንቺ ሰይጣን ሹሌ፣ አመዳ ማህያ፣ ሳገኝሽ እንዴት አፈር እንደማበላሽ አሳይሻለሁ። ደህና ነሽ? ችግር አለ እንዴ?
አይ ደህና ነኝ። ከባልሽ ጋር ተጋጭተሻል አይደለ? ዘይነብ ነች የነገረች። እንደዛ መንገድ ላይ ከጣለሽ እርግጠኛ ነኝ ትልቅ ጸብ መሆን አለበት። አይ እንደዛ አይደለም። በባልና ሚስት መሀል የሚፈጠር ነገር ነው። ያን ያህል እንኳን ትልቅ ነገር አይደለም። በቃ ወንድ ልጅ ነው ይናደዳል። ለአሁን እንደዛ አድርጎ ቢያስቀይመኝም ግን ያልፋል። በቃ ምን ማድረግ ይቻላል? እኛ ማድረግ የምንችለው ነገር ይኖራል? የለም። ለትንሽ ቀናት እዚህ እንቆይ እንጂ ከዛ ሁሉ ነገር ወደ ቀድሞ ሁኔታው ይመለሳል። እነዚህ ነገሮች ቤተሰብ ውስጥ ያጋጥማሉ። ቱርና እናቷ በጣም ናፍቃታለች። ቱርና እናቷ በጣም ናፍቃታለች። እኔም በጣም ናፍቀሽኛል። ጥርሶችሽ የሉም። የት ናቸው? ሁለቱም የሉም። ምንድነው የሚያስቃችሁ? ያው እህቴ ድሮ የሆነ ቀልድ ተናግራ ነው በሱ ነው ስንስቅ የነበረው። ነይ መለክ ነይ ወደዚህ። አዎ አንድ ነገር ሆነናል። በዛ ምክንያት እዚህ ለመምጣት ተገደናል። ግን ከትንሽ ቀናት በኋላ እንሄዳለን። ስሙኝ፣ መለክ የኔ ልጅ ነች። እሱን እውነታ ደግሞ መርሳት የለባችሁም። እሺ እራብሽ እንደ እኔ ዱባ። እርስ በርሳችን የምናወራው እንደዚህ ነው። እሷ የኔ ዱባ ነች። እንደ ተራብሽ ግልጽ ነው። በይ አሁን ወደ ውስጥ እንግባና የምትወጂውን እንቁላል በዳቦ ጥብስ እሰራልሻለሁ። እሺ በእርግጥ አሁን የራስ ሰዓት ደርሷል። ሁላችንም እንበላለን። ስለዚህ ዳቦ ባትስጫጥሩ። ለምን አልሰጣትም? የምትወደው ምግብ ነው። ውስጡ ደግሞ ቫይታሚን አለው። ደግሞ በጣም ነው የምትወደው አይደል እንዴ መለክ? አዎ ማዬ፣ በጣም ነው የምወደው። አዎ ብላለች። እስኪ እዚህ ጋር ተመልከት። ሽሌት ነች ያለችው። አረጋጋው እንጂ ወንድም፣ ምን ያስጮሃል? ለምን አልጮም? ሲጀመር ያገባዋት ሚስቴ ማሽኮርመም ልክ ነው? ጂንጊዝ አፍህን ተቆጣጣ። አሁኑኑ ንገረኝ፣ ሚስቴን የታባክን የደበካት? የታባሽ ነሽ ሹሌ? ጭራች በቃ ሹሌ የት እንዳለች በምን ማወቅ እችላለሁ? ተንከባክባት ይዛት ነበር። አሁን በፍጥነት ከዚህ ጋር ሂድ። ስማ አንተ ቆሻሻ ባለጌ። አረጋጋው እንጂ የታባ ያለ መስል ተው ኢልያስ ተው። ጓደኛዬ አሁን በራሱ ጊዜ ከዚህ ይሄዳል። እንደዛ ከሆነሽ በዚያ በቃም። እሺ ገባህ አይደል? አሳያችኋለሁ። ሁለታችሁም በቅርብ ትሞታላችሁ። በቅርቡ ማሽ ነህ። ቆይታ አለ። አይሹሌ በጣም ጥሩ። የብድር ደብተርሽ ጨምሯል። ላገኝሽና እንዴት ሂሳቡን እንደማወራደድ አሳይሻለሁ። እንዳያርብሽ ቶሎ ቶሎ አገላብጨው። ቆይ እስኪ በዚህ ብገለብጨው የተሻለ ነው። አይ ሲያናድ ጭስቲተኝ በቃ ፍሽ ዝጊ። በፈጣሪ ስም እየሰራው እኮ ነው። እኛ እንዲህ ሲጠበስ ነው የምንወደው። በቃ
አለቆች ሽራት እየጠበቁ ነው። አርፈሽ ለነሱ ቶሎ አቅርቢላቸው። በፈጣሪ ስም ቺዝ አለ? ያው ቆይ ትንሽ ልጅ ይሄኛውን ቺዝ ብዙም አትወደውም። ሴትዮ ይሄንን ሹካ ነው መሰካብሽ። እሺ አልገባኝም። ልጅ የምትወደውና የምትጠላውን ከኔ በላይ አውቃለሁ እያልሽ ነው ያለሽው? ቆይ ምን አገባሽ አንቺ ማትረቢ? ምንድነው? ተይ ዋስዬ፣ በይ ዝም ብለሽ ምግቡን ማቀራረብ ጀምሪ። እሺ ወይዘሪት ዜናብ አቀራርባለሁ። ሹሌ እባክሽ አትቀየሚያት። ስራዋ ስለሆነ ነው እንደዚህ የምትሆነው። በእንቁላል የተጠበሰው ዳቦ በጣም እንደሚጣፍጥ ከሽታው ያስታውቃል። አሲ ያቀራርባ ተጨርስና ሁላችንም ተሰብስበን እንበላለን። እሺ ቢያንስ ልጅቷ ሳለ ሰላጣ አድርጊላት እንጂ ባዶን አትብላ። አያስፈልጋትም። ይሄንን ለመጥበስ በጣም ብዙ ለፍቻለሁ። ስለዚህ በደስታ ትበላለች። እጅሽ ይባረክ። በጣም ይጣፍጣል። ለልጅቷ ቤት ውስጥ የተሰራ ምግብ እንስጣት። ቢያንስ ቆንጆ ምግብ ትመገብ። በቃ ስለ ልጄ ከኔ በላይ እናንተ ስለ ሁሉም ነገር ታውቃላችሁ አይደል? መልክ የብርቱካን ጭማቂ በጣም ነው የምትወደው፣ እንቺ ዛትወደው ምናምን። እኔ እኮ እናቷ ነኝ። ልጄ እኔ የምበላውን ትበላለች። እሱን እያያችሁ ነው አይደለም እንዴ ልጄ? እራታችን በዚህ ምክንያት ተበላሸ። እኛም ከዛ ላይ መብላት እንችላለን። እሱ ጥሩ ሐሳብ ነው። አሲዬ እባክሽ ሻይ ታፈይልን ቶሎ በይ። እሱ በጣም ጥሩ ሐሳብ ነው። ሴቶች ከኛ ጋር ትበላላችሁ አይደል? እንበላለን እንበላለን። እሺ እማዬ፣ እኔም እበላለሁ። ሳርማ እየሰራሽ ነው? ልጄ በጣም የሚወደው ምግብ ነው። ብትሰጪው በአንድ የሙሉ ድስት ሊበላ ይችላል። የልጅ ልጄም ትወደዋለች ማለት ነው። እርግጠኛ ነኝ በእሱ ነው የወጣችው። አይ እማዬ፣ ይህን ለኛ ነው የምሰራው። እንደፈለግሽ ልትሰሪው ትችያለሽ። ቆይ እስቲ የልጅ ልጄ እውነቱን ስታውቅ ይሄ ምግብ ያን ጊዜ ያድንሽ እንደሆነ አብረን እናያለን።
መሊክ ተመልከቺ፣ እዚህ ቤት ውስጥ መኖር አንችልም። እሺ ለመደበቅ ነው የመጣነው። ሰዓቱ ሲደርስ ደግሞ እንሄዳለን። ይሄንን ቅንጡ ህይወት እንደዚህ ባልንለምደው ጥሩ ነው። ሄሎ ሹሌ፣ ደህና ነሽ? ምን ነው? ምን ተፈጠረ? እዚህ መጥቶ ነበር። ማን? ጀንጊዝ ነው? ሰውየው ጮዝቶ ከዛ ሄደ። አንቺን ሲፈልግ ነበር። እና ምን ነገርከው? አላውቅም አልኩት። ሌላ ምን ልዋለሁ? ተመስገን አምላኬ፣ ኔጂሚ እዚህ አልነበረም። እዚህ ቢኖር ኖሮ ነገሩ ይባባስ ነበር። ሹሌ ስሚ፣ ይኸውልሽ ምንም አይነት እርዳታ ከፈለግሽ ማለቴ እኔ ስላሰብክልኝ በጣም አመሰግናለሁ። ታይ ደሞስ ምን ልታደርግልኝ ትችላለህ? ከፈለግሽ ጠዋት አንድ ቦታ እንገናኝና እናውራ። እሺ፣ ግን የት ልንገናኝ እንችላለን? በጣም መጠንቀቅ አለብን አይመስልህም? ማለቴ ጀንጊዝ ባያይን ጥሩ ነው። ገባህ አይደል? እሺ በቃ በደንብ አስብበታለሁ። ደህና ቦታ የሚመስለኝ ቦታ ሳገኝ አሳውቅሻለሁ። እሺ በቃ ነገ እንገናኛለን። እሺ በቃ ደህና ደሪ። ወንድም ጀንጊዝ አልሞተም ማለት ነው? ወንድሜ ብለሽ አትጥሪው። እሱ አባትሽ ነው። እሺ ደሞም አልሞተም፣ ግን በእኛ ተናዷል። ስለዚህ ደግሞ ካገኘን ይገለናል። ስሚ፣ ይሄንን ደግሞ ለማንም ሰው እንዳትናገሪ። እሺ 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 መሊክ፣ ባይሆን ግቢና ተኝ። ቆይ ግን ምን አይነቷ ባለጌ ሴት ነች? እንደዚህ ያልጠበቅኳትም ነበር። በመጥፎነት ብትሞት ትመርጣለች። አስገርመም፣ ያ ሁሉ ደህና ምግብ እያለ ልጅቷን ደረቅ ዳቦ አስበላቻት። የእውነት ግን አንድ ሰው እንዴት ልጁን እንደዚህ ያደርጋል? ለነገሩ ልጇን ከጣለች እናት ምን ይጠበቃል? ደግሞ እናቷ እንደሆነ ትናገራለች። ሳስበው ራሳችንን ባንቆጥብ ይሻላል። ሙልጭ አርገን እንስደባል፣ ማንነታችንን እናሳያል። እህቴ የእብድ ስራ እንዳሰሪ። እህቴን አልሰማሻትም? መንገድ ላይ እኮ ነው ያገኘቻቸው። አስቢው፣ ባታገኛት ኖሮ ቱርና መንገድ ላይ ልታድር ትችል ነበር። ምስኪን። እባክሽን ስሚኝ፣ ምንም የደደብ ስራ እንዳሰሪሽ፣ ካለበለዚያ ያቺ እብድ ቱርናን ትወስዳታለች። እሺ እሺ፣ ዞሮ ዞሮ ምንም የሚደረግ ነገር የለም። ለቱርና ስንል አፋችንን እየዘጋን ነው። ቱርና እማዬ፣ እኔ በጣም ናፍቀሽኝ ነበር የኔ ውድ። ጠረንሽ ራሱ ናፍቀኛል። ከምርሽ ነው እማዬ? ባለፈው መናፈሻ ጋር ሳመጪ ስቀሪ የማትፈልጊ መስሎኝ ነበር። የኔ ዓለም ያ እንዴት ሊሆን ይችላል? ስላገኘሁሽ እድለኛ ነኝ። ልጄ ስለሆንሽ በጣም እድለኛ ነኝ። እኔም እናቴ ስለሆንሽ እድለኛ ነኝ እማዬ። እማዬ እስኪ ንገሪኝ ውዴ። እባክሽ ዛሬ አንቺ ጋር ልደር? የኔ ዓለም ስሚ፣ ይቅር ማለቴ እንደዚህ ማድረግ አንችልም። ሹሌ ውስጥ አለች። እዚህ ብታይሽ ወይንም እዚህ እንዳለሽ ካወቀች በጣም ትልቅ ችግር እንደሚፈጠር ታውቂያለሽ አይደል? የኔ ውድ ገብቶሻል አይደል? እሺ እንደዛ ከሆነ አንድ ታሪክ ንገሪኝና እሱን ስንጨርስ እሄዳለሁ። እሺ አንድ ብቻ። እሺ 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 እሺ። ምንድነው የምትፈልጊው? ልዕልቷና ቤተ መንግስቱ የሚለውን ነው የምትፈልጊው? ከዕለታት አንድ ቀን አንድ ቆንጆ ልዕልት፣ በጣም ቆንጆ ቤተ መንግስት ውስጥ ትኖር ነበር። ከዛም አንድ ቀን ይቺ ቆንጆዋ ልዕልት በጣም የሚያምረውን ቀሚሷን አድርጋ ነበረ።
ወይኔ አምላኬ ዘይነብ ቤት ነች። ቀጠሯችንን እናረፍዳለን እኮ። እንኳን ደህና መጣህ አቶ አሪፍ። ካደኩበት ከተማ ማር መጥቶልኝ ነበር። ባመጣልሽ ጥሩ ነው ብዬ ነው። ሲያምሽ አንድ ማንኪያ ብትወስጂበት ጥሩ ነው። መድኃኒት ነው። ማራችን ጥሩ ፈውስ አለው። ውይ በጣም አመሰግናለሁ። ግን ለፋ። የምትሄጂበት አለ እንዴ? አዎ ሐኪም ጋር ቀጠሮ አለኝ። ለመታየት ብቻ ማለት ነው። ታዲያ ብቻሽን ነው የምትሄጂው? አይ ዘይነብ አብራኝ መምጣት ፈልጋ ነበር ግን አረፈደች። ቆይ ልደውልላት መሰለኝ። አታነሳም። ስራ በዛባት መሰለኝ። ለኔ ደግሞ ቀጠሮ ሰዓት እየረፈደ ነው። በቃ ብሄድ ይሻላል። እኔ አብሬሽ ልምጣ? አይ ይቅር በቃ ዝም ብሎ መታየት ብቻ ስለሆነ ብቻዬን መሄድ እችላለሁ እኮ። እሺ ነይ በቃ አብረን እንሂድ። እሺ አመሰግናለሁ። መሌክ የልጇ አባት እንደሆንኩኝ ታውቂያለሽ አይደል? እኔ ሳላውቅ ምንም ነገር አይፈጠርም። አቶ ጀንጊዝ እኔ ላገኛት አልቻልኩም። እመነኝ ምንም አላውቅም። ቃላችን በፍጹም አይቀየርም መምህርት። እሺ ገንዘባችንስ ዝግጁ ነው? አዎ ነው። ጥሩ። ያለውን ችግር ለመጨረሻ ጊዜ ፈታዋለሁ። ያቺ ሰይጣን ሹሌ ከዚህ በኋላ አንቺ ፊት አትቆምም። ካደረገችው ገላታለሁ። ምን ማለት ነው? ወደ ቀጣዩ ዓለም ነው ያመለካት። ምን ማለት ነው? ከዛ አንቺም እስከ መጨረሻ ድረስ ከዛች ቱርና ወይም ዙርና ከምትያት ጢኒጥዬ ጋር እስከ ህይወት መጨረሻሽ ጊዜ ትኖሪያለሽ። በእስክ ደውልልሽ ጠብቂ። ጀንጊዝ ቃል ሲገባ ያደርጓል። ዝጊው። ውጤቱ በጣም ጥሩ ነው። ከጠበቁት ጊዜ በፊት እየዳንሽን ያለሽው ወይዘሮ ጎኑል። እውነትህን ነው? አዎ በዚሁ እንቀጥላለን። በአመጋገብ ጉዳይ የነገርኩሽን ነገር እየተገበርሽ ነው አይደል? አዎ ተይ ካልከኝ ቀን ጀምሮ የከለከልከኝን ምግቦች ምንም አልነካሁም። ሌላው ማወቅ ያለብሽ ነገር መድኃኒትሽን በሰዓቱ ሰጂ፣ በደንብ ረፍት አድርጊ። እሺ። በተቻለሽ መጠን ጭንቀት ከሚያመጣብሽ ነገር በጣም ራቂ። ይሄ ቀጥሎ መተሽ የምትታይበት ቀን ነው። ቆይ ግን ይሄ ከትንሽ ቀናት በኋላ ነው። ጥሩ እየሄደ ነው አላልከኝም? ታዲያ ለምንድን ነው ቀኑ የቀረበው ዶክተር? አልገባኝም። ሐሳብ አይግባሽ። እስካሁን ያልመጡ የምርመራ ውጤቶች አሉ። እነሱ እስኪደርሱ እንጠብቅ። ሁሉም ነገር በሰላም እየሄደ እንደሆነ ማጣራት አለብን። እሺ አመሰግናለሁ። ግዴታዬ ነው። እኔም አመሰግናለሁ። መልካም ቀን። መልካም ቀን። ሄሎ ጊዜ አለ? ወይዘሮ ዘይነብ? አዎ ነፃ ነኝ። ሁሉም ነገር ሰላም ነው? እርግጠኛ መሆን ይከብደኛል። ስለ አንድ ጉዳይ ላማክርህ። ምንድነው እሱ? ቼንጊዝ አሁን እኔ ጋር ደውሎልኝ ነበር። ሹሌ እንደጠፋችና ሲያገኛት እንደሚገላት ነገረኝ። ሹሌ እኛ ጋር እንደሆነች ልነግረው አልቻልኩም። ምን ማድረግ እንዳለብኝ አላውቅም። ገባኝ። ቼንጊዝን ፖሊስ ጣቢያ ለመላክ የፖሊስ ቡድን አሁን እልካለሁ። ምን እንደሆነ እናጣራለን። አንቺ ብቻ በተቻለሽ አቅም ሹሌ ከቤት እንዳትወጣ ብቻ አድርጊ። እሺ፣ የምችለውን ሁሉ አደርጋለሁ። ወይዘሮ ዘይነብ
ለሹሌ ስለዚህ ነገር አልነገርሻትም አይደል? አይ አንተን ሳላናግር ምንም ነገር ማድረግ አልፈለኩም። እሺ ትክክለኛውን ውሳኔ ወሰንሽው። ለሹሌ መናገር አለብሽ ብዬ አላስብም። ያለውን ጭንቀት በጣም ይጨምራል። ቱርናን ይዛ መሄድ ልትፈልግ ትችላለች። እሺ ምንም አልነግራትም። አዲስ ነገር ካለ ወዲያው ደውዬ አሳውቅሻለሁ። በጣም አመሰግናለሁ። እንገናኛለን። እማዬ ሹሌ የት ነች? ወጣለች። ቱርናስ ከሷ ጋር ነች? ቱርና ከልጆቹ ጋር ላይ ክፍል ነች አለች። ምን ነው የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ጥሩ በቃ እኔ ልሄድ። እሺ በኋላ እንገናኛለን። ቻው። እና አሁን ምን ሊፈጠር ነው? ሁለት አማራጮች አሉ። ወይ ጀንጊዝ አግኝቶ ይገለኛል ወይ ደግሞ አመልጣለሁ። ችግር አለው? ህፃን ልጅ ይዘሽ እንዴት ነው ልታመልጪ የምትችይው? አላውቅም፣ ግን አንድ መንገድ ማግኘት አለብኝ። ሲጀምር ግድባ የሆነብኝ እዛ ቤት ውስጥ አልቀመጥም ነበር። ታይ ከልጄ ጋር የምኖርበት ቦታ ትፈልግልኛለህ? ሹሌ እኔ ራሴ ነጂም ቤት ነው የምኖረው። በውስጥሽ እዛ ነው የሚወስድሽ። ግን ታውቂያለሽ ሁኔታው እዛ ይበሳል። ገባኝ። በቃ ተው። ዝም ብዬ ነው የጠየቅኩ። አንድ መንገድ እፈልጋለሁ። ስለዚህ አትጨናነቅ። በቃ ግን ትንሽ ቀን እጠብቃለሁ። ችግር የለም። ሰላም ለዚህ ቤት። ሰላም። ቂጣው አዲስ ነው? አዎ እህቴ፣ አሁን ገና ነው የጋገርኩት። 7 ወስዳለሁ በቃ። ወይ በጣም ደስ ይላል። በጣም ስስ ነው ያደረግሽው። እንዴት እንደሚሰራ ታውቂያለሽ ማለት ነው? አዎ ድሮ ላይ ሰራ ነበር። ለሁሉም ስንት ነው? 10 ሊሬ ከከፈልሽ ይበቃል። አመሰግናለሁ። ስለዚህ ታዋቂው ጀንጊዝ ማለት አንተ ነህ ማለት ነው? ታዋቂው ማለት ምን ማለት ነው? አይ በእርግጥ እኛ በራሳችን መንገድ ነው የምንተዋወቀው። እናንተ ግን እኛ የት እንዳለ ታውቃለህ? ግን ገባኝ። እንደዛ ማለት ነው እንዴ? መርማሪ አላወኩም ነበር። ግራ ይገባል። ማለቴ ከዚህ በፊት ትልቅ የወንጀል ሰነድ የለብኝም። ጀንጊዝ እዚህ ለምን የመጣ ይመስላል? አረ በእውነት እኔ ምንም ነገር አላውቅም መርማሪ። ወይዘሪት ዘይነብና ቤተሰቧ በጣም ወዳጆቼ ናቸው እና እኔ ደግሞ ወዳጆቼ እንዲጠቁ በፍጹም አልፈልግም። በምንም አይነት መንገድ ካጠቃሃቸው ግን አረ በጭራሽ አላደርገውም መርማሪ። ማንንም ሰው አልጎዳም። እንዴ ምን ነካ? ሲጀመር እኔ ለምን እንደዛ አደርጋለሁ? ደግመህ ብትደውልላት ግን በተለይ በስልክ አረጋዋለሁ ስትል የነበረውን ካደረግ አቃጥልሃለሁ። እመነኝ አለቀህ። መርማሪ ስታስበው ከወይዘሪት ዘይነብ ጋር ምን የሚያገናኘኝ ነገር አለ? ስለሷ ምንም አላልኩም እኮ። ማለቴ እኔ ስለዛች ሚስቴ ስለሆነችው እብድ ሴት ነው የማወራው። ዞሮ ቅሬታ ላቀርብ ነበር። ማን ላይ ነው ቅሬታውን የምታቀርበው? ማን ላይ ይመስላል? ጭንቅላቴ ለሁለት የከፈለችው ሚስቴ ላይ ነዋ። ክስ መመስረት እፈልጋለሁ መርማሪ። እሺ ሻለቃ ናግባ። አቤት አለቃ። ይሄን ሰው ቀጥሎ ወዳለው ክፍል ወሰደው። የቅሬታ ቃሉን ተቀበለው። እሺ ና እንሂድ አለቃ። አለቃ መልካም የሥራ ቀን ይሁንልህ። ቻው፣ መልካም ቀን። አለቃ ወንጀል ከተሰራበት ቦታ መረጃ አለ። አሁኑን ወደዛ መሄድ አለበት። እሺ እንሂድ። በፈጣሪ ስም ስልኳን አታነሳም። ኧረ እች ልጅ ምን ሆና ነው? ምንም አልገባኝም። እኔ የምልሽ ለልጅ ልጄ እዚህ እንዳትመጣ ነግረሻታል እንዴ? ፈጣሪ እኔ ስላለው ነው አይደል?
ለልጅ ልጅ አንቺ ማን እንደሆንሽ እንዳልነግራት ፈርተሽ ነው። ለምንድን ነው የማትመጣው? ምንም አላውቅም እማዬ። አንድ ነገር ተፈጥሮ ይሆናል። እኔም በጣም ነው የተጨነኩት። ቸር ያሰማል። እንድትቀር ለማድረግ ምን እንዳደረግሽ ፈጣሪ ነው የሚያውቀው። እማዬ ለምን አርቃታለሁ? ከረጅም ዓመታት በኋላ ልጄን ማግኘት ከቻልኩኝ በኋላ ለምን እንድትጠፋ አደርጋታለሁ? ለምን እንደምታድርጊ ላውቅ አልችልም። ጎኑል አይንሽን አፍጥጠሽ አንድ ጀግና ወንድ የገደልሽ ሴት እኮ ነሽ። በአሁኑ ደግሞ እኔን ለማናደድ ምን እንዳደረግሽ ማን ያውቃል? እዚህ ለረጅም ጊዜ እንዳትመጣ ብለሽ ይሆናል ያደረግሽው። ወይኔ ሳላውቅ አናድጃት ይሆን እንዴ? ሽማግሌው ከሄደ በኋላ እክሳታለሁ ብለሽ አስበሽ ሊሆን ይችላል። ግን ምንም ብታደርጊ የልጅ ልጄን ልትወስጅብኝ አትችይም። የጊዜ ጉዳይ ነው እንጂ በአካል አገኛታለሁ እና ደግሞ ያኔ ምን አይነት ክፉ ሴት እንደሆንሽ ሁሉን ነገር በዝርዝር ነግራታለሁ። እንኳን ደህና መጣሽ ወይዘሮ ሹሌ። በስተመጨረሻ የት ነበርሽ? ስላንቺ ስጨነቅ ነበር። ለምን? ምንም አይደለም። ለኛ ሳትነግሪ ስለሄድሽ ነው። ቤትሽ ውስጥ ስላለው ብቻ ልጅሽ ነኝ ማለት አይደለም። ለአንቺ ምንም ነገር ማስረዳት አይጠበቅብኝም። እሺ መሊኬት ናት። ንገሪኝ፣ መሊኬት ናት? ላይ ናት። ከጋምዜ ጋር እየተጫወተች ነው። ታያቸው በቃ ይጫወቱ። አቤት። ልቤን ሰበርሽው መምህርት። ከልጅሽ ጋር ላገናኝሽ እየሞከርኩ አንቺ ግን ለፖሊስ ከሰስሽኝ። ምን አልከኝ? ባክሽ ተይ። ምን ማለት እንደፈለግኩ ታውቂያለሽ። አትካጂኝ። ሄደሽ ለሲናን ከሰስሽኝ አይደል? ትገርሚያለሽ። እቺ ሰይጣን ሹሌ ደወለችልሽ? አቶ ጀንጊዝ እባክህ ተው፣ ንግግርህን ተጠንቀቅ። ማን አናገረኝ? ስለ ራሴ ሚስት ነው የማወራው። አንቺ ማን ነካሽ? ስሚኝ፣ ልጅቷን እሷ የምትሰጥሽ መስሎሽ ጥሩ ጥሩ እያለችሽ ከሆነ ተሳስተሻል። አታደርገውም። አታስቢው። እኔ ብቻ ነኝ ላደርገው የምችለው። ግልጽ ነው መምህርት? ገባኝ። ስልኩን መዝጋት አለብኝ። አሁን ስልኩን ዝጊው። ደግሞ አሁንን ለማቃጠር ፖሊስ ጋር የምትሄጂ ከሆነ መሌክን በህልምሽ እንኳን አታያትም። እና ሲናን የሚባለውን ሰይጣን ብዙም አትተማመኝበት። የእሱ አይነት አስር ቢመጣ አይችለኝም። አሁን ስልኩን ዝጊው። እኔ ስላለው ብቻ ስልኩን መዝጋት አልነበረብሽም። አይ ለዛ ብዬ አይደለም፣ በኋላ ማውራት የምችለው ስልክ ስለሆነ ነው። እሺ ይሁንልሽ በቃ። ሰላም። ኦ ዱሩ፣ እንኳን ደህና መጣሽ። ነይ እዚህ ጋር ቁጭ በይ። እንዴት ነሽ? እንኳን ደህና ቆየኸኝ። ዛሬ ደግሞ ምን እግር ጣለሽ? የመግቢያ ወረቀቶቼን አስገባውና በዛው አንተን ባገኝ ብዬ አስቤ ነው። ስለመጣሽ ደስ ብሎኛል። እና እንዴት ነሽ? ወይዘሪት ዜነብ እንዴት ነች? እውነት ለመናገር ትልቅ ዜና ይዤልን የመጣሁት ሹሌና ቱርና አሁን እኛ ቤት እንዳሉ ታውቃለህ? እውነትሽን ነው? ቆይ እንዴት ሆኖ? በጣም ረጅም ታሪክ ነው። ከእህቴ ጋር በሆነ መንገድ ተገናኝተው ይዛት መጣች እና አሁን እኛ ጋር ነው ያሉት። አሁን ሹሌና ዘይነብ አንድ ቤት ነው ያሉት? አዎ። ለቱርና ከባድ መሆን አለበት። አሁን ዝርዝሩን በጣም ማወቅ ፈለኩ። እና ዛሬ ቤት ለራት መተህ ቱርናን ማግኘት ትፈልጋለህ? እውነት ለመናገር ደስ ይለኛል፣ ግን ታውቂያለሽ ልረብሻችሁ አልፈልግም። አረ እንደዛ አትበል። ለምን ትረብሸናለህ? እንደውም ቤት ብትመጣ በጣም ደስ ይለኛል። እሺ። ወይኔ ፈጣሪ፣ አሁንም አታነሳም። እባክህ አምላኬ ሆይ እቺ ልጅ ጠብቅልኝ። ኡፍ
ሄሎ ወይዘሮ ጃሂዴ እኔ ጎኑል ነኝ። ድምጽሽን አውቄዋለሁ ጎኑል። እንዴት ነሽ? ይመስገን ደህና ነኝ። መድኃኒትሽን በትክክል እየወሰድሽ ነው አይደለ? አዎ አመሰግናለሁ። እንደውም ዛሬ ሄጄ ውጤቱን ወሰድኩኝ። ሁሉም ነገር ሰላም ነው። በጣም ጥሩ ነው። ደህና ነኝ። ምን እያልሽ ነው ጎኑል? በጣም ደስ ብሎኛል። ዘይነብ ይሄን ነገር ታውቃለች? እውነት ለመናገር እኔም ለዛ ነው የደወልኩት። በእርግጥ ልረብሽሽ አልፈለኩም። ለዛም በጣም ይቅርታ ወይዘሮ ጃሂዴ። ግን ዘይነብን ማግኘት አልቻልኩም። ያው አንቺ የምታውቂው ነገር ካለ ብዬ ነው። እኔ ጋር አልመጣችም። እንደተረዳሁት ከሆነ ምን እንደተፈጠረ አታውቂም። ምን እየተፈጠረ ነው? ሹሌና ቱርና መተው ከኛ ጋር እየኖሩ ነው። ማለት ያ እንዴት ሊሆን ይችላል? እሱ ረጅም ታሪክ ነው። ግን አንድ ነገር ልንገርሽ። ዛሬ ማታ ለ4 ትመጫለሽ። በሰበቡ ቱርናንም ታገኛታለሽ። እኛም ተቀምጠን እናወራለን። እኔ ይቅርብኝ፣ መረበሽ አልፈልግም። አመሰግናለሁ። እንዴ ምን እያልሽ ነው? በጭራሽ አትረብሽንም። በይ እንዳትቀሪ፣ እንጠብቅሻለን። ደግሞ ሕክምናሽ ጥሩ እየሄደ ስለሆነ እሱን በማስመልከት ደስ እንላለን። እሺ፣ አመሰግናለሁ።